አንደኛውን ጸዳልን እንዳልኩ የዘመረችው አንደኛው ፍቃዱ አማረን የዘመረው አንደኛው መጀመሪያ የጻፍኩት አንቺን የያዘ ሰው ምን ይጎልበታል የሚለው መዝሙር ሰይጣን የማይሰራው ስራ የለም ይባላል እዚህ ምድር ላይ። ታዲያ ሰይጣን ተሸንፎ የወደቀው ሰይጣን ስራ ከሰራ ያሸነፈው ሚካኤል ስራ የለውም ወይ? መዝሙር ውስጥ ንስሐ ትገባለህ፣ ይቅር በለኝ ትላለህ። መዝሙር ውስጥ ማረኝ ትላለህ፣ አስበኝ ትላለህ፣ በመንግስት አስበኝ ትላለህ። መስቀል ላይ ጩኸቶችን ትጮኻለህ በመዝሙር ውስጥ። ዲያቆን መኩሪያ ጉግሳ ከብዙ ሺህ የቤተ ክርስቲያን መዝሙራት ግጥም ጀርባ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝማሬ አገልግሎት ከ1990 ዓመተ ምህረት አጋማሽ አካባቢ ታሪካቸው ሲነሳ የመዝሙር ግጥምን በልዩ ተሰጥኦና ጸጋ የሚያገለግለው ወንድማችን ዲያቆን መኩሪያ ቀድሞ የሚጠቀስ ይሆናል። ዛሬ ከ1000 መዝሙራት ጀርባ በሚል በዚህ ርዕስ ከ1000 መዝሙራት ግጥም በላይ ከጻፈው ከወንድማችን ከዲያቆን መኩሪያ ጉግሳ ጋር በዜማ ሰማያት ስለ መዝሙርና ግጥሞቻቸው እናወጋለን። አብራችሁን ቆዩ። መኩሪሽ ጠፋህ ማለት እንችላለን። በመቅደስም በአውደ ምሕረትም አገልግሎት አናይህምና ጠፍተሃል ይባላል። እንዴት ነው አገልግሎት? አመሰግናለሁ ዘሌ በዜማ ሰማያት ላይ ስለጋበዝከኝ የመጀመሪያ እንግዳ አድርገህ ስላቀረብከኝ አመሰግናለሁ በጣም። እንዳልከው ከዚህ ከኮቪዱ በኋላና በኢትዮጵያ ሀገራችን ላይ በነበሩ አንዳንድ ችግሮች በኋላ ትንሽ ከሁሉ ነገር ጠፍቻለሁ ማለት እችላለሁ። ብዙዎችም ይጠይቁኛል በዚህ በማህበራዊ መገናኛ ዘዴዎች የት ጠፍተህ ነው? ምን ሆነ ነው? አለህ ወይ ሰዎች ይሉኛልና ለተወሰነ ጊዜ ዝምታን የመረጥኩበት ጊዜ ነበረ። በተለይ ሀገራዊ ጉዳይ ላይ እና ማህበራዊ ጉዳይ ላይ ስንሳተፍ ከቆየም በኋላ ባሉት አንዳንድ ሁኔታዎች የዝምታ ጊዜን የጸሎት ጊዜን በመምረጥ ከመድረኩ ዞር ብያለሁ እና አገልግሎትም ላይ እንዲሁ በቤተክርስቲያኑ ዙሪያ ያለውን ነገር በተወሰነ መልኩ ሌሎችን ስራዎች በመስራት ከመድረኩ ላይ ትንሽ ዞር ብያለሁ። በሶሻል ሚዲያም ላይ አላገለግልም። በቤተክርስቲያን ዙሪያም ሄጄ ብዙ አገልግሎት እየሰጠሁ አይደለም። ያ ማለት ግን በአጠቃላይ ጠፍቻለሁ ማለት አይደለም። በጣም እጅግ የምወደው ከመጀመሪያ ጀምሮ እግዚአብሔር እንድጠቀምበት የሰጠኝ ጸጋ የግጥም አገልግሎት ጸጋ ስላለ በዛ የግጥም አገልግሎት ውስጥ ግን በደንብ ጽፋለሁ። ለበርካታ ዘማሪዎች በዚህ የዝምታ ጊዜ ውስጥ ሆኜ መዝሙር ስጽፍ ነበር፣ ስደርስ ነበር፣ ሳነብ ነበር። በአካል ወጥቼ ባልገለጥም በስራዎቼ በግጥሞቼ አለሁኝ ማለት እችላለሁ። እንደውም በቅርቡ ሊቀ መዘምራን ዲያቆን ቴዎድሮስ ዮሴፍ የሰራው አዲስ በስካይላይት ሆቴል የተመረቀ መዝሙር ነበር። ወደ 78-9 አካባቢ ሰርቻለታለሁ። እንዲሁም አሁን በቅርብ ጃንደረባው የሚል በጃንደረባው ትውልድ ላይ የወጣ መዝሙር ነበረ። እሱም በሊቀ መዘምራን የተዘመረው አለው። ብቻ በመዝሙር ውስጥ ከእንትን ውስጥ መድረኩ ላይ ስሰብክ ወይም ስዘምር ወይም ሶሻል ሚዲያው ላይ አታየኝም እንጂ በግጥሞቹ የመጣችሁ ግን በብዙ ሰዎች ስራዎች አሉ ተሳተፍኩናል። ወደሱ በብዛት እንመለሳለን። ከዛ በፊት ግን ዛሬ በአዲስ መልክ የመጣንበት የዜማ ሰማያት ዩቲዩባችን ላይ አንተ እድል ልስጥህና አንተ ተናገር እስቲ ዜማ ሰማያት ምንድነው? ለምን ዓላማ ተነሳን? እሱን እናስቀድምና ከዛ ወደ ዋናው ዓላማችን መዝሙርና የሺ መዝሙራት ግጥም ጀርባ ስላለው መክሪያ ብዙ የምናወራውና መጠይቅ ጥያቄዎች ይኖርኛል። ዜማ ሰማያት ምንድነው? እንግዲህ ዘመን እንደምታውቀው ብዙ ነገሮችን አሻሽሏል፣ ብዙ ነገሮችን ቀይሯል። በበጎ ነገር ለሚጠቀምበት ሰው በየትኛውም ቦታ ላይ ሆነን ለሰው መድረስ ያለበትን ነገር ማድረስ በጣም የሚቻልበት ዘመን ነው ያለውና ይህንን ፕላትፎርም በመጠቀም ሰዎችን በማገልገሉ ሁኔታ ላይ በተወሰነ መልኩ በሰማያት ቲቪ ላይም በተወሰነ ጊዜ አገልግለናል። አሁንም በሰማያት ቲቪ ላይም እያገለገልን ነው
ያለ ነው። እንደ በፊቱ ኮንቲኒየስሊ ኮንቴንቶች ይዘን ባንመጣም በዛ ላይ አንዳንድ ነገሮችን እንሰራለን። ግን ዜማ ሰማያት ብለን ደግሞ ለብቻው መምጣቱ ያስፈለገበት ምክንያት ምንድነው? እንግዲህ እንደምታውቀው እኔ በትንሹ ለ25 ዓመታት መዝሙር ሰርቻለሁ እና በሺህ የሚቆጠሩ መዝሙሮችን ጽፌያለሁ። ለበርካታ አገልጋዮች ጽፌያለሁ። ግን ያው ዝም ብዬ መዝሙሮችን እየጻፍን እንሰጣለን። መዝሙሮች ብዙ ጊዜ ማስተላለፍ የሚገባቸው መልእክት መድረስ ያለባቸው ቦታዎች ሳይደርሱ የሚቀሩበት ብዙ አጋጣሚ አለ። በተለይ ደግሞ እንደ አንድ ደራሲ ሰው ወይም እንደ አንድ ጸሐፊ በጣም አስበህ አንብበህ ተጨንቀህ ይሄ መዝሙር ብዙዎችን ሊያጽናና ሊያስተምር እውቀት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ መጽናናት ሊሆን ይችላል ብለህ አስበህ የሰራኸውን ነገር ዝም ብሎ ሲጣል ታየዋለህ እና ይሄ ነገር መቀጠል የለበትም። ዝም ብዬ ግጥሞችን መጻፍ፣ ዜማዎችን ማዘጋጀት ለዘማሪዎቹ ዝም ብሎ መስጠት ብቻ ሳይሆን እስከ መጨረሻው ጊዜ ድረስ ኳሊቲውን እንደጠበቀ መስራት አለብኝ የሚል ሐሳብ መጣልኝ። በዛ ምክንያት ያው እንግዲህ ካንተ ጋር ደግሞ መመካከር ስለነበረብኝ ያው ተመካከርንበት። ሐሳቡ ብዙ ሰው የሚለኝ ነው። ብዙ ሰው በጣም ብዙ ሰው የሚለኝ አሁን እንደምታውቀው በተለያዩ ነገሮች ምናምን የምላቸው አንድ 10,000 አካባቢ ሰብስክራይብ የነበረው መኩሪያ ጉግሳ የሚል ዩቲዩብ ነበረኝ። ያንን ወደ ዜማ ሰማያት ስሙን ቀይሬ ዜማ ሰማያት ተብሎ ያው እኔ ነኝ ማኔጅ የማደርገው፣ እኔ ነኝ ዜማ ሰማያትን ለማስተዋወቀው። ማንኛውም ዘማሪ ሰርቶ የሚያመጣውን አያለው፣ ግጥሞቹን አያለው፣ ዜማውን አያለው። በትክክል የቤተ ክርስቲያኒቱን ስራ ጠብቋል ብዬ ሳምን እና ስረዳ አስቀምጠዋለሁ። ከኛም ጋር የሚሰሩ አባቶች አሉ አብረውን የሚያግዙን በሚስጥርም በሐሳብም ከነሱ ጋር እየተመካከርን የቤተ ክርስቲያናችን ስርዓት የጠበቀ በትክክል ኳሊቲውን የጠበቀ በትክክል ስራዎች እንደገና በትክክል እኔ ይሄ ነገር ለእንደዚህ ቦታ ይሄን ያህል ቦታ ይደርሳል ብዬ የማስበው ግጥም ዝም ብሎ ተጥሎ አገኘዋለሁ ነው። እንደዛ ይሄ መስዋዕተ እግዚአብሔር ነው። እኔ መዝሙርን እንደ መስዋዕተ እግዚአብሔር ነው ማቀው። ለእግዚአብሔር መሰዋለት ነገር በቃ ሰባ ሰገል ወርቅ ዕጣን ይዘው ከርቤ ይዘው እንደመጡ ሁሉ እኔ ለእግዚአብሔር የማቀርበው ወርቄ ዕጣኔና ከርቤ ግጥሞቼ ናቸው እና እነዚህ ነገሮች በትክክል መዘመር አለባቸው፣ በትክክል መቀመጥ አለባቸው፣ በትክክል ለትውልድ መተላለፍ አለባቸው። ጠራታቸው እንደተጠበቁ መቀመጥ መቻል አለባቸው ብዬ ስላመንኩ ነው። ስለዚህ ዜማ ሰማያት ከዚህ በፊት መኩሪያ የሚለው በሙሉ ተቀይሮ ዜማ ሰማያት ሆኗል። ወደ 10,000 የሚጠጋ ሰብስክራይብ አለው። በዚህ አጋጣሚ እንደውም ሰብስክራይብ እንዲያደርጉን መልእክት አስተላልፋለሁ። ብዙዎች ወደዚህ ቻናል መዝሙሮቻቸውን መላክ ይችላሉ። እኔም የምሰራቸውን በርካታ ስራዎችን እዚህ ዜማ ሰማያት ላይ ያገኙታል። በዚህ አጋጣሚ ሁላችሁንም እጋብዛለሁ። መልካም መኩሪያ፣ ይህንን ካነሳን አይቀር መዝሙር መስዋዕት ነው ብለሃልና አንተ ደግሞ የዛሬም ወይም የሰሞኑም መርሃ ግብራችን ከሺህ መዝሙራት ጀርባ በሚል ርዕስ ነው ውይይት እያደረገን የምንቀጥለው። ስለዚህ አስቀድመን ምናልባት አዳዲስ ሀሳቡ ለሌላቸው ሰዎች መዝሙር ምንድን ነው የሚለውን የጀመርከውን በደንብ በመጽሐፍ ቅዱስ አጣቅሰህ እንድትነግረኝ እፈልጋለሁ። ዝማሬ ምንድን ነው? ለማን ይቀርባል? መዝሙር ማለት ምን ማለት ነው? ምክንያቱም የብዙ መዝሙር ግጥሞችን ስናነሳ አንተን እናነሳለን። መዝሙር ምንድን ነው? ያው እንግዲህ ከዚህ በፊት በዚህ አጋጣሚ እንደውም ወደ አንተ ስጠራኝ መኪና ውስጥ በአጋጣሚ ይዤ ነበር ይህችን የመዝሙር መጽሐፍ አሳትሜ ከመዝሙሮቼ መካከል የተወሰኑትን መዝሙሮች እንደዚህ ዝማሬ ተዋህዶ ብዬ ቁጥር 1 እንደዚህ አድርጌ አስተካክዬው ይዤው ወጥቻለሁኝ እና የተወሰኑ መዝሙሮች የተወሰኑ ሰዎች አግኝተውታል ይህንን መጽሐፍ። በዚህ መጽሐፌ ላይ ስለ መዝሙር ምንነት በደንብ ጽፌያለሁ፣ በደንብ አብራርቻለሁ ብዬ አስባለሁ። በመቅድሙም ላይ በምኑም ላይ ያው ግጥሞች ያሉበት የመዝሙር ግጥሞች ያሉበት ነው። ግን በመቅድሙ ላይ አንዳንድ ነገሮችን ብያለሁ። ያው መዝሙር ምስጋና ነው። መዝሙር ምስጋና ነው። በእግዚአብሔር ፊት የሚቀርብ መስዋዕት ነው። መዝሙር የመላእክት ስራ ነው። ያው ዘመረ የግዕዝ ነው ቃሉ። ዘመረ፣ አመሰገነ፣ ልመና እንደማለት ነው። መዝሙርን የምንገልጽበት በመዝሙር ውስጥ ምን እናደርጋለን? እናመሰግናለን። ሰው በመዝሙር እየዘመረ አምላኩን ያመሰግናል። በመዝሙር ውስጥ ይጸልያል። በመዝሙር ውስጥ ይለምናል። መዝሙር ውስጥ እነዚህ ነገሮች ይካተታሉ። እንለምንበታለን፣ እንጸልይበታለን፣ እናመሰግንበታለን በመዝሙር ውስጥ። ስለዚህ እኔ ብዙ ጊዜ የምሰራቸው መዝሙሮቼ በዛ ውስጥ ያልፋሉ
እየጸለይኩ አልፋለሁ፣ ግጥሞች ውስጥ እየለመንኩ አልፋለሁ፣ እያመሰገንኩ አልፋለሁ፣ እያስተማርኩ አልፋለሁ። ዶግማቲክ የሆኑ ነገሮችን በቀኖናችን ውስጥ ያሉ ነገሮችን እያነሳው አንዳንድ ጊዜ ዶግማውንና ቀኖናውን እየቀላቀልኩ የሥርዓት መጽሐፍትን ማስረጃ እያደረጉ ዋናውን መጽሐፍ ቅዱስ የሥርዓት መጽሐፍቶችን አንስቼ ወደ መዝሙር ሳመጣቸው በመጽሐፍ ቅዱስ እያጎላው ትምህርት አስተምርባቸዋለሁ። ስለዚህ በመዝሙር ውስጥ ትምህርት ትሰጣለህ፣ ትጸልያለህ፣ ታመሰግናለህ። ዋና የመዝሙር ደግሞ ትልቁ ነገር ምንድነው? በዚህ በዝማሬ አገልግሎት ውስጥ ሆነ እየጸለይክም እያመሰግንክም እያስተማርክም ሰዎችን ወደ እግዚአብሔር ለማምጣት ትልቅ መሳሪያ ነው መዝሙር። ሰዎች በመዝሙር ውስጥ ብዙ ነገር አግኝተዋል። ያው በመጽሐፍ ቅዱስ ብዙ የምናውቃቸው ነገሮች አሉ። ታውቃለህ፣ በመዝሙር የተነሳ የሳኦል የርኩስ መንፈስ ላዩ ላይ ሲያስጨንቀው ሲሰቃይ በነበረበት ጊዜ እንዴት ቅዱስ ዳዊት በገናውን አንስቶ ሲደረድርለትና ምስጋናውን በጀመረ ጊዜ የርኩስ መንፈስ ከላዩ እንደሚለይ የምናስታውሰው ታሪክ ነው። እንደዚህ በጣም የሚገርመኛል። በተለይ የኢዮሳፍጥ ታሪክ በጣም ይገርመኛል። እዚህ መጽሐፈ ነገሥት ላይ ያለ ታሪክ ነው እና እንደውም እዛ ላይ ሁለተኛ ዜና መዋዕል ላይ ያለ ቃል ነው። ይሄ ሰው ጠላት ከተማውን ሊወር ህዝቡን ሊያጠቃ እሱንም ስልጣኑን ሊያሳጣ በሚችል መልኩ ሊወሩት ወደ እሱ በጣም በኃይል የመጡበት ሁሌ ይሄ ሰው ይገርመኛል፣ በጣም ይገርመኛል። እና ሲኑን እንዴት ነው አሁን ይሄ ነገር እንዴት ነው የሚሰራው? ለማመን የሚከብድ ነገር በመዝሙር ውስጥ ከመደነቅባቸው ሰው መካከል አንዱ ይሄ ሰው እና ጠላት መጣ፣ ህዝቡ ደንግጧል፣ ተረብሿል፣ ፍርሃት ወድቋል፣ ከተማይቱ ልትወረር ነው። እሱም ደግሞ በጠላት እጅ ላይ ወድቅ ያለበት ሁኔታ ነው። ግን እንደዚህ በሆነ ጊዜ ይላል መጽሐፍ ቅዱስ እንደባነበው ደስ ይለኛል። አጭር ሰው ለእጄ ላይም ስላለ እንዲህ ይላል። ንጉሥ ኢዮሳፍጥ የአሞንና የሞዓብ ልጆች የሴርም ተራራ ሰዎች ሊያጠፏቸው በተነሱ ጊዜ ከህዝብ ሁሉ ጋር በእግዚአብሔር ፊት ቆሞ ነበር። ጠላት ሰይፉን መዞ እየመጣ እርሱ ግን ለመዝሙር ህዝቡን ያሰልፍ ነበር እና ምን ይላል? ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ እግዚአብሔር ድብቅ ጦርን አምጥቶ ጠላታቸውን መታ ይላል። ሁለተኛ ዜና መዋዕል ምዕራፍ 20 ላይ ያለ ቃል ነው። እጅግ ይገርመኛል። ጠላት እየመጣ ለመዝሙር መሰለፍ የመዝሙርን ኃይል ነው የሚገልጸው። መዝሙር ምን ያህል ኃይል እንዳለው እርኩስ መንፈስ ዝማሬውን ሲሰማ ከሳኦል ላይ ይለቅ ነበር። ይሄም ጠላቶቹ በመጡበት ጊዜ ካህናቱን አሰልፎ ህዝቡን አሰልፎ ምን የሚሉ ምስጉን ነው የተመሰገነ ብለው የሚዘምሩ መዘምራን አሰልፎ ዝማሬ ጀመረ። እንዴት ጠላት መሳሪያ ይዞ እየመጣ መዝሙር ትዘምራል? የሚገርም ነው። መዝሙር ምን አይነት ጉልበት እንዳለው በጣም ልናውቀው የሚገባበት ክፍል ነው ይሄና ምስጋናውን በጀመሩ ጊዜ ነው የሚለው መጽሐፉ። ምስጋናውን በጀመሩ ጊዜ እግዚአብሔር ድብቅ ጦሩን አምጥቶ ጠላታቸውን መታ ይላል። ይገርማል። በጣም የሚገርም ነው። መዝሙር እንደዚህ ትልቅ ጉልበት ያለው ነው። ብዙ ነገሮችን ማንሳት እንችላለን። የጳውሎስና የሲላስን የእስር ቤት ኑሮ በዝማሬ እንዴት ሰንሰለታቸው ከእጃቸው ላይ እንደወደቀ መመልከት እንችላለን። እና መዝሙር ትልቅ ነገር ነው። አንድ ሰው ወደ ለእግዚአብሔር ሲዘምር መስዋዕት እያቀረበ ነው። እግዚአብሔርን እያመለከ ነው። እግዚአብሔርን እየለመነ ነው። ይቅርታ እየጠየቀ ነው። መዝሙር ውስጥ ንስሐ ትገባለህ፣ ይቅር በለኝ ትላለህ። መዝሙር ውስጥ ማረኝ ትላለህ፣ አስበኝ ትላለህ፣ በመንግስት አስበኝ ትላለህ። መስቀል ላይ ጩኸቶችን ትጮኻለህ። በመዝሙር ውስጥ ብዙ ነገር ነው የምታደርገው። ከዛ ደግሞ ትማራለህ። መዝሙር ውስጥ እኔ በግጥሞች ውስጥ በጣም አስተምራለሁ። አሁን በዲያቆን ቴዎድሮስ ዮሴፍ ላይ በወጣው መዝሙር ላይ አንድ የመላእክት የጻፍኩት መዝሙር አለ። እንደ ሎጂክም ሆኖ እንደ መጽሐፍ ቅዱስ ነው። ስለ መላእክት ነው እና በአጋጣሚ የቅዱስ ሚካኤል መዝሙር ነው። ምንድነው? እንደምታውቀው ሰይጣን ከሚካኤል ጋር ተዋግቶ እንደወደቀ የራእይ መጽሐፍ ይነግረናል። ወድቋል ሰይጣን። እንግዲህ እንደምታውቀው ዓለሙን ሰይጣኑ የዚህ ዓለም ገዢ ተብሏል። በቃ ዓለሙን ያስጨንቃል፣ ዓለሙን ይረብሻል። በዚህ በኩል ሰይጣን እንዲያደርገ ሰይጣን እንዲያደርገ ነው። ሰይጣን የማይሰራው ስራ የለም ይባላል እዚህ ምድር ላይ። ታዲያ ሰይጣን ተሸንፎ የወደቀው ሰይጣን ስራ ከሰራ ያሸነፈው ሚካኤል ስራ የለውም ወይ? እንዴት ነው ተሸናፊው ኃይል አለው እያል አሸናፊው መልአክ ያሸነፉት መላእክት እንዴት ስራ የላቸውም እንላለን? በጣም የሚገርም ነው። እና በፕሮቴስታንቱ ዓለም ላሉ ሰዎች ራሱ ጽፋለሁ እንግዲህ መከራከረው
የመሰረተ እምነታችንን ወይም ደግሞ በቤተክርስቲያናችን የምንቀበላቸው መሰረታዊ ትምህርቶቻችንን በዶግማ በቀኖና ውስጥ ያሉ ነገሮችን በመዝሙር ውስጥ አካትቼ እከራከርበታለሁ። የቀደመው እባብ ከላይ የተጣለው በዚህ በምድር ላይ ኃይል ስልጣን ካለው የእግዚአብሔር መልአክማ ቅዱስ ሚካኤልማ አለልን በፊቱ በክብር በግርማ። ሚካኤል ጉልበት የለም እንዴት ይላል? ገብርኤል ጉልበት የለው እንዴት ይላል? በመዝሙር ውስጥ ትምህርት ታስተምራለህ፣ ትጸልያለህ፣ ታመሰግናለህ፣ ትለምናለህ፣ ንስሐ ትገባለህ። በዚህ መልኩ ነው መዝሙርን በአጠቃላይ የምገልጸው። እኔ የሚያሰራር መንገድ እንደዛ ነው። ሲሄድበትም ብዙ ጊዜ የምሰራው አንዱ የመጀመሪያውን ሐሳብ እስከምሰራው ድረስ ነው። 4ቱን ቨርስ ከሰራው ሐሳቡን ከሰራው በኋላ ያንንም ነው የምተነትነው ብዙ ጊዜ። ከዛ ውስጥ አሁን ያነበብኩልን አዝማች ከስር ተንተኘዋለሁ። ከየት አምጥቼ ከመጽሐፍ ቅዱሱ ከዛው ተንተኘዋለሁ። ያን ትንተና እንግዲህ ሊቀ መዘምራን መዝሙር የሰማ ሰው እዛ ውስጥ እንዴት እንደተተነተነ ሊረዳው ይችላል ብዬ አስባለሁ። መልካም። አዳዲስ መዝሙሮቹን እናነሳለን። መዝሙሮቹን እያነሳንም ስለ ግጥማቸው እንድትነግረን የምንፈልጋቸው ብዙ ነገሮች አሉ። የዛሬው ርዕሳችን ከሺህ መዝሙራት ጀርባ የሚል ነው። ግን እስቲ ወደ መጀመሪያው ጊዜያት እንምጣ። መቼ ነው መዝሙር ግጥም መጻፍ የጀመርከው? የመጀመሪያ መዝሙር ግጥምህ ምን የሚል ነው? ለማን ጻፍከው? በዚህ ርዕሳችን ሺህ መዝሙራት አለን እንጂ ከሺህ መዝሙራት በላይ እንደጻፍክ ብዙ ማሳያዎች አሉ፣ የምናያቸውም ናቸው። እስቲ የመጀመሪያውን አስታውሰንና ወደ ሌሎቹ እንገባለን። በጣም አመሰግናለሁ ዘሌ። በጣም ወደኋላ መለስከኝ። በጣም ይገርመኛልና ጽሁፍ ነገር ውስጤ አለና ቲያትርም ለመማር ሞክሬያለሁ። ደግሞ በሰንበት ትምህርት ደግሞ እንደምታውቀው ቲያትር መድረክ ላይ በየጊዜው ስንጽፍ ድርሰት ስንደርስ ስንተውን ነው የኖር ነው። አሁን የምታያቸው አብዛኞቹ አርቲስቶች ከሰንበት ትምህርት ቤት የወጡ ናቸው። በማንኛውም ዘርፍ ሙዚቃውም ልትላቸው ትችላለህ፣ በአክቲንጉም በምንም የምታያቸው እና እኛም እዛ ውስጥ አልፈናል። ትምህርቱን የመማር እድልም ገጥሞኝ ነበር፣ የማንበብ እድሉ አለኝ። ከዛ ወደ መጽሐፍ ቅዱስ ስገባ ደግሞ እና እንትን ስል መዝሙሮችን አንዳንድ በዛን ጊዜ እንደዚህ ብዙም የተለመደ አልነበረም። በእርግጥ እየመጣው አካባቢ እየወጡ መዝሙሮች ትንሽ ነው። የኪነ ጥበብ ነበረ። የነ ፋንትሽ የምትባል ነበረች አንድ ፋንቱ ወልዴ ሳትሆን አይ ቲንክ ፋንትሽና ፋንቱ ተመሳሳይ ጊዜ ይመስሉኛል። እና እነሱ ነበሩ። የተወሰኑ ሰዎች ነበሩ፣ ግን እንደዚህ በደንብ ባወጣበት ሁኔታ ላይ አልነበረም። ግን በአጋጣሚ እነምንዳይም ሁሉም ነበሩ። ግን የዛኔ ቁጥር አንድ ወይ ገና አንድ መዝሙር እንዳወጡ ነው ምናምን ብዙ አልነበረ። እና አንድ ቀን ያው ብዙ ከዛ ወደ ቤተክርስቲያን ትመጣ፣ ታስተምራለህ፣ ትማራለህ፣ ትጽፋለህ፣ የተለያዩ ነገሮችን ታደርጋለህ። እና የእግዚአብሔር ቃል ወደ እኔ ውስጥ በደንብ እየገባ ሲመጣ ከዛ ጽሁፎቼ ወደ እንትን እየሄዱ መጡ፣ ወደ መንፈሳዊ፣ ከዓለማዊ ይልቅ ወደ መንፈሳዊ። በእርግጥ ዓለማዊ ስራዎችንም ግጥሞችን በጽፋለሁ፣ ግን አብዛኛው ወደዛ እያዘነበለ ሄድኩኝ። አንድ ጊዜ ግን ሸንኮራ ዮሐንስ ነበርኩኝ። ሸንኮራ ዮሐንስ ለ16 ቀን ሱባኤ እዛ ተቀምጬ ነበር እና እዛ ቁጭ ብዬ አነብ ነበር፣ እጽፍ ነበር። እዛ ቁጭ ብዬ ነው መጀመሪያ መዝሙር ጻፍ። የዛሬ 25 ዓመት ይሆናል። 25 ዓመት 25 years ago 25 ዓመት ይሆናል። ሩብ ምዕተ ዓመት ማለት ነው መዝሙር መጻፍ ከጀመርኩኝ። 25 ዓመት መጀመሪያ የጻፍኳቸው ሁለት መዝሙሮች የማረሳቸው ሁለት መዝሙሮች ናቸው። አንደኛው ዘማሪ ጸዳለ ጎበዜ የዘመረችው ነው። አንዱን ደግሞ ዘማሪ ፍቃዱ አማረ የዘመረው። በአጋጣሚ ሁለቱም የእመቤታችን መዝሙሮች ናቸው። ያው ሱባኤው የእመቤታችን ሱባኤ አይደለ? የእመቤታችንን ትንሣኤ የምናስብበት፣ ሱባኤውን የምናስብበት የ16ቱን ቀን ፍልሰታ ማርያም ነው። በፍልሰታ ማርያምን የምንጸልይበት የምንጾምበት ጊዜ ነው። በአጋጣሚ እዛ ለእኔ የክህነት አባት የነበሩት ብፁዕ አቡነ ሰላማ የባሌው ነበሩ እና እሳቸውንም በየቀኑ እያገኘው ቡራኪ የምቀበልበት እድል ነበረኝ። የዛኔ የማረሳው ነገር ነው። እና ቁጭ ብዬ ሁለት መዝሙሮችን ጻፍኩኝ። አንደኛውን ጸዳለን እንዳልኩ የዘመረችው፣ አንደኛው ፍቃዱ አማረን የዘመረው። አንደኛው መጀመሪያ የጻፍኩት አንቺን የያዘ ሰው ምን ይጎልበታል የሚለው መዝሙር። በምልጃሽ በረከት ቤቱ ሞልቶለታል፣ ዘር መከር ባይኖረው ጎተራው ባይሞላ፣ ሁሉም ይሸፈናል በረድኤትሽ ጥላ፣ ሁሉም ይሸፈናል በረድኤትሽ ጥላ። ጸዲ እንዳትሰማው ይህንን እንግዲህ አደራ። አንቺን የያዘ ሰው
ይሸፍናል በረድኤትሽ ጥላ ሁሉም ለጸዲ ዘመረች መዝሙር ነው። ቀሲስ ብንዳይ ብርሃኑ ነው ይህንን ዜማውን የሰራው። ግጥሙን እኔ የሰራሁት። የዘመረችው ጸዳለ ናት። ሌላው ደግሞ ሁለተኛው እዛው ፍቃዱ አማረ እሱም የእመቤታችን ነው። ስምሽን ቢጠሩ የሚል ነው። በጣም የተወደደ መዝሙር ነበረ። ሁለቱም ስምሽን ቢጠሩ የማትጠገብ የሚል መዝሙር ነው። ትንሽ ለኔ ለማዜም ይከብደኛል የፍቃዱን ዜማ። የጸድም ይቀላል ማለት አይደለም ግን ግን መዝሙራቱን የጀመርከው በእመቤታችን ሲጀመር በቃ እነዚህ ሁለት መዝሙሮች ናቸው። በአንድ ቀን የተጻፉ ናቸው። ግን በተለያየ አይ ቲንክ ከዓመት በኋላ ይመስለኛል ጸዲም የዘመረች ከተጻፈ ከዓመት በኋላ ይሁን ከምናምን በኋላ ነው የተዘመረ። ወደዛ አርያም የሚባል መዝሙር ቤት ያውጣቀዋለህ? አዎ የናዳሙ መዝሙር ቤት የሁሉም ሰው መነሻ ነው። አርያም መዝሙር ቤት አለ፣ መቅደላ መዝሙር ቤት አለ። እነዚህ መዝሙሮች ነበሩ። ለነሱ ጋር ነበር አብዛኛው መሰራው መቅደላና አርያም ጋር ነበር። ኢየሩሳሌምና አዜብ ኢየሩሳሌም ታዬ፣ አዜብ ታዬ እና እነጋሽ ታዬ እኔም ማስታወሳቸው እሱ ጋር በደንብ ትልቅ ስራ የሰሩ ናቸው። በዚህ አጋጣሚ እውነት ለመናገር ትልቅ ስራ የሰሩ መዝሙር ቤቶች መቅደላ መዝሙር ቤትና ቤተሰቦቻቸው፣ አርያም መዝሙር ቤትና ቤተሰቦቻቸው ትልቅ ስራ የሰሩ ናቸው። ሌሎችም አሉ እነ ጌልጌላ ነበሩ። አገልግሎት ሊቆጠር የሚችል ነው። ከቤተክርስቲያን በጣም ትልቅ አገልግሎት የሰሩ ናቸው። የመምህር ዘመድኩንም እንትን ነበር መዝሙር ቤት ጌልጌላ። ብቻ እነዚህ ሰዎች ነበሩ። በጣም በደንብ ጌልጌላ ነበረ። ብቻ አሉ መዝሙሮች ግን በተለይ ግን አርያምና መቅደላ ፊት ለፊት ነበሩ። ለአውቶቡስ ተራም ቅርብ ናቸው። መዝሙር ወደ የክፍለ ሀገር የሚጫነው ከነሱ ጋር ነበር። በካሴት በዛችበት ሲዲ እንኳን ሳይመጣ በፊት ማለት እና እንደዛ ነው የመጀመሪያዎቹ መዝሙሮች። እንደዛ ነው ስለ መዝሙሮቹ ስለ እያንዳንዳቸው መዝሙሮች እያነሳን ከሺህ መዝሙራት ጀርባ ስለሆነ መርሃ ግብራችን አንተ የመዝሙር ግጥሞችን እንዴት ጻፍካቸው፣ የመዝሙሮቹ ግጥም መልእክታቸው ምንድነው፣ በምን ሐሳብ ተጻፉ የሚለውን ነገር እያወራን የምንነጋገርበት የሰሞኑ ዝግጅታችን ነው።